ይመስላል? ሁለተኛ እንዳትከተለኝ። እንግዲህ እርግብ በስተመጨረሻ እንግዲህ ወርቁ ለሜላት ተሰጥቶባታል ማለት ነው። እርግብ ይህንን ሁሉ ነገር ካደረገች በኋላ ተምቹ ወርቁ ሀናና ሰላም ለወይዘሮ ሜላት እንደሰጧት ሲነግራት በቃ ምንም የለኝም ወደ ሀገሬ ብመለስ ይሻለኛል ብላ ተስፋ ቆርጣለች ማለት ነው። እንግዲህ እርግብ ተምቹን በስድብ አጥረግርገዋለች። ከእሱ ጋር እንዳልተኛችና እንዳልሆነች አሁን በጣም እንዳስጠላትና እስከዛሬም ከእሱ ጋር መሆኗ እንደሚያስጠላት ነግሯለች። ወይ ተምቹ! አሁን ግን እሱ እንደሚያፈቅራትም ቢነግራት ጥላው ሄዳለች ማለት ነው። አሁን ላይ እርግብ ተጨንቃለች። ምክንያቱም እርግብ ወርቁን ያመጣልኛል ብላ አስባ ነበር። ነገር ግን ካልሆነ ወርቁን ከፍቶት ካየው የሆነ ብርም እንዲሰጣት ለመጠየቅ አስባ ነበር። እንግዲህ ሌላው ጉር ሳይጠባ መስከረም አይጠባ እንደሚባለው ተምቹ እውነተኛ ማንነቱን ለእርግብ ነግሯታል ማለት ነው። እንግዲህ ተምቹ ከዚህ በፊት ከባዩሽ ተልኮ የሃናን መስቀልና ፎቶ እንደሰረቀ ተመልሶ ደግሞ ለሃና ማንነቷን እንድታገኝ ሊሰልላት እንደቀረባት ነግሯታል። እርግብ ግን ይህንን ስትሰማ በጣም ደንግጣለች ማለት ነው። እስከዛሬም ድረስ አለመጠራጠሯ ተናዳለች። ነገር ግን ተምቹ በእርግጥም እንደሚወዳት ነግሯታል። ሌላው ሃና አሁን ላይ ምን እየሰራች ነው? ጭራሽ ይባስ ብሎ እዝራን መለመን ጀመረች እንዴ? አሴር እያለላት ምን ሆና ነው? ሃና ከአሴር ጋር ነው መሆን ያለባት? እናንተስ እዝራ ወይስ አሴር ከእሷ ጋር መሆን ያለባት ምትሉ እስኪ ሐሳብ አስቴታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ኖላዊ ለሜላት እውነቱን ነግሯታል። እንግዲህ ኖላዊ ተምቹ የሚባለው ልጅ እኛን ሳያውቅ ከሃና መስቀልና ፎቶ የሰረቀው እንደሆነና ከዛ ግን ተመልሶ እርግብን ሲሰልላት ቀርቦ እንደነበር ነግሯታል። ስለዚህ እንግዲህ ወይዘሮ ሜላት ከባዩሽ የተላከ ነው ብላ ብታስብም እንደዛ እንዳልሆነና እንግዲህ ለፖሊስ የምትናገረውን ነገር እንድታቆም ኖላዊ ለምኑለታል ማለት ነው። ምክንያቱም ለሃና ሲል ነው እዚህ ጣጣ ውስጥ ተምቹም የገባው። ሌላው እርግብ በስተመጨረሻ ተስፋ ቆርጣለች። ምክንያቱም እዚህ ከቆየች ፖሊስ እንግዲህ ባዩሽ አስልካባት እንደምትያዝ ስለሰጋች ወደ ሀገሯ ለመሄድ የጓደኛዋን የሜሪን ቦርሳ እንግዲህ በመክፈት ባገኘችው ገንዘብ ይዛ ትወጣለች ማለት ነው፣ ወደ መጣችበት ለመመለስ። ምክንያቱም እንግዲህ ምንም እጇ ላይ ብር ስለሌለ የጓደኛዋን የሜሪን እንግዲህ ሜሪ የምትሰራው ስራ እንደሚታወቀው ነው። ከዛችም ላይ ነው አንስታባት እንግዲህ ይቅርታ በማለት ይዛው ሄደችው ማለት ነው። እኔም ምለው እንግዲህ ሃና ምን ያህል ብትወደው ነው ስለ እዝራ የምትጨነቅለት? የሚገርመው ነገር አሴር ለእሷ ብሎ ብዙ መስዋዕትነት የከፈለላት እያለ ምን ሆና ነው የምትጨነቀው? ለነገሩ እንግዲህ አሴር ላይ ካደረገችው አንጻር እንደዛ አሴርን አመናጭቀው ሄዳ ይሄው በሷ ላይ ደረሰባት። ሌላው ደግሞ እዝራ በኔ በኩል ትክክል ነው፣ ምንም ጥፋት የለበትም ብዬ ነው ማስበው። ምክንያቱም ሃናን እንግዲህ ለእሷ ያላት በዚሁ ከቀረባት ስለሚወዳት ነው ሊርቃት የፈለገው። እናም እዝራ እንዳለ መጎዳት ስለማይፈልግ ነው የራቃት። ይህንን ነገርም ለሰላም ነግሯታል። በነገራችን ላይ ሌላ እንግዲህ ያላስተዋልነው ነገር እዝራ ሃናን ወዷት ሳይሆን ለተንኮል የቀረባት ነው ይመስለኝ። ምክንያቱም የእዝራ አባት የባዩሽ አለቃ መሆኑን አንርሳ። ስለዚህ እዝራ ሃናን የቀረባት ለራሱ አላማ እንዳይሆን ነው መፈራው። እናንተስ በዚህ ጉዳይ እስቲ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ በኩል ደግሞ ሃና በጣም ትልቅ ስህተት ሰርታለች። አንድና አንድ መተው የሌለባት ነገር መስኪን አባቷን ትታለች። ስለዚህ ለአባቷ እንደ ድሮ እየሆነችለት አይደለም፣ ረስቷለች ማለት ነው። እንግዲህ እናቷን ሀብት ካገኘች በኋላ ማለት ነው። ሁለተኛ ደግሞ ጆሮንም ትታለች። ብዙ ነገር ለእሷ ብሎ ያደረገላትን እንዴት በቀላሉ ረስታ ወደ እዝራ ታመዝናለች? ይህም ሊታሰብበት ይገባል ባይነኝ። እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው ደግሞ እርግብ በስተመጨረሻ ተምቹን በስድብ አጥረግርጓለች። እንግዲህ ከሱ ጋር እንዳልተኛችና እንዳልሆነች አሁን ግን የተምቹን ማንነት ስታቅ በጣም እንዳስጠላትና እስከዛሬም ከእሱ ጋር መሆኗ እንደሚያስጠላት ነግሯለች። ተምቹ ግን እንግዲህ ከእሷ ጋር ሊሰልላት ከገባ በኋላ
እንዳፈቀራት አሁንም ድረስ እንደሚወዳት ነው የሚነግራት ማለት ነው። ሀና ከእዝራ ፍቅር እንደያዛት የማይካድ ነው። እዝራም ደግሞ የራሱን ምርጫ መርጧል እንዳይጎዳ ማለት ነው። ከእሷ ጋር በተቀራረበ ቁጥር የፍቅር ስሜት ሊኖረው ስለሚችልና መጎዳት ስለማይፈልግ ከእሷ ጋር እንግዲህ ያለውን ነገር በጊዜው ቋጭቶታል ማለት ነው። ስለዚህ እዝራ ምንም ጥፋት የለበትም ባይነኝ። በሌላ በኩል ደግሞ ሀና ከሰላም ጋር ያንን ወርቅ አምጥተው ለሜላት ሲሰጧት ወይዘሮ ሜላት ኖላዊ ላይ እጇን ስትጠቁም እንግዲህ ከሰላም ይልቅ እሷ ሀና መናደር ሲገባት ጭራሽ ልክ ነች ብላ ከሜላት ጋር እንዴት አብራ ትሆናለች? እዚህ ጋር እንግዲህ በጣም ነው ያናደደችኝ። የአባቷን የኖላዊን ባህሪና ብዙ ነገሮችን እያወቀች እንግዲህ ወይዘሮ ሜላት አባቷ ላይ ስትጠቁምባት አባቴ እንደዚህ አያደርግም ብላ እንደ መከራከር እንዴት ኖላዊን በዚህ ልክ ትረሷለች? እስቲ እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ኖላዊ ክፍል 105 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 105 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። ሀናና ሰላም እንግዲህ የወይዘሮ ሜላትን ወርቅ ይዛላት መጣለች። ነገር ግን ሜላት እንዴት ይህንን ወርቅ ገዛችሁ ብላ አለቻችሁ። ምክንያቱም የሷ አልመሰላትም። ከዛ ሀና ነች የራስሽን ወርቅ አታውቂም ብላ እንግዲህ በደንብ እንድታስተውል ያደረጋት ማለት ነው። ወይዘሮ ሜላት ይህንን ካየች እንግዲህ የራሷ እንደሆነ ታውቃለች። ወይዘሮ ሜላት ግን የሀናን አባት እዚህ ጋር ላይ እንዳይኖር ብላ አስጠንቅቃታለች። በዚህ ነገር ግን ሰላም ተናዳባታለች። ምክንያቱም ወርቁን አግኝተሽ እንኳን ማመስገን ስትቺ ሌላ ነገር ለምን ታስቢያለሽ ነው ያለቻት። እዚህ ጋር ሰላም ከመናደድ እንግዲህ ሰላም በለጠቻት። ምክንያቱም እንግዲህ ሀና የኖላዊ አባቷ እስከሆነ ድረስ እንዴት ለእሱ አትጠነቀቅለትም? እንግዲህ ወይዘሮ ሜላት እንደዚህ እስከምትላት ድረስ ሀና ዝም ማለት የለባትም ብዬ ነው ማስበው። እንግዲህ አባቷ ይህን ነገር እንዳላደረገና ተምቹ ይህን ነገር እንዳመጣው መናገር ነበረባት ብዬ ነው ማስበው። ሌላው ደግሞ ጽዮን እዝራን በፍቅር እንቀጥል ብትለውም እሱ ግን ዳግም ከእሷ ጋር እንደማይሆን ነግሯታል። ምክንያቱም እንግዲህ ጽዮንና እዝራ ከዚህ በፊት እንደሚመስለኝ ከሆነ ፍቅረኛ ማቾች የነበሩ ይመስለኛል። አሁን ላይ እንግዲህ እዝራ እያለ የሚገኘው መጎዳት ከዚህ በፊት የተጎዳ ስለሆነ ሁለተኛ ግን እንዳይጎዳ ነው ለሀናም ይህንን ነገር ቀድሞ የነገራት ብዬ አስባለሁ። እንግዲህ ተምቹም ቦርሳ ውስጥ የወይዘሮ ሜላት ወርቅ እንዳለና ለዛ ስትል ስትጨቀጭቀው እንደነበር እንግዲህ ተምቹ እያሰበ ይገኛል ማለት ነው። ምክንያቱም እርግብ እዛ ቦርሳ ውስጥ ወርቅ እንዳለ ለተምቹ ቀደም ሲል አልነገረችውም ነበር። እንግዲህ በትነግረው ኖሮ እንግዲህ ለሷም እንዳላት ከሆነ እንደዚህ አላደርግም ነበር ብሏታል። ስለዚህ ስላልነገረችው ነው እንግዲህ ወርቁም ዞሮ ዞሮ ወደ ሜላት ራሷ ጋር የተመለሰው ማለት ነው። ወይዘሮ ሜላት ተምቹን የባዩሽ ተላላኪ ነው ብላ ስላሰበች ለፖሊስ መስጠት አስባለች ማለት ነው ተምቹን። ነገር ግን ሀና ለሜላት ደም የሰጣት አሴር ጓደኛው ስለሆነ እንዲያዝንብሽ ብላታለች። የዘሪውን ነገር ሀናም ሆነ ሜላት አላወቁም ነበር ማለት ነው። እንግዲህ ዘሪውን የእርግብ ፍቅረኛ ሆኖ ሜላት ቤት ሲገባ ሀና አላወቀችም። ምክንያቱም ሀና የምታውቀው የአሴር ጓደኛና ተምቹ እንደሆነ ነበር። ሰላሚና ነው ይሄን ጉድ ያፈረጠችው ማለት ነው። ሌላው ደግሞ ተምቹ ለኖላዊ እንግዲህ ቦርሳ ውስጥ የነበረው እርግብ ስትፈልገው የነበረው ወርቅ እንደነበር ቢነግረው ተምቹ ስለሰከረ ኖላዊ አላመኑትም። ከዛም ሲነጋ ተምቹን ሲጠይቁት እውነቱን ነገራቸው ማለት ነው። እንግዲህ ጽዮን ለሰላም ሀናም እንድታቅ ሚስጥር ልንገርሽ ብላ እዝራን እወደዋለሁ አፈቅረዋለሁ ብላ ለሰላም ነገረቻት። እንግዲህ ሰላምም ግራ ገብቷት እሱ እያለ ለኔ ምን አስነገረሽ ብላ ቆሊዋን ገፋታለች ማለት ነው። አሁን ላይ እርግብ በጣም ተጨንቃለች። ምክንያቱም እርግብ ወርቁን ያመጣልኛል ብላ አስባ ነበር። ነገር ግን ካልሆነ ወርቁን ከፍቶት ካየው የሆነ ብርም እንዲሰጣት ለመጠየቅ አስባ ነበር ማለት ነው። እንግዲህ ይህንን ስታስብ ሀናና ሰላም ወርቁን አግኝተው ለወይዘሮ ሜላት ወስደው ሰጥተዋል ማለት ነው። እንግዲህ ተምቹ እውነተኛ ማንነቱን ለእርግብ ነግሯታል። እንግዲህ ተምቹ ከባዩሽ ተልኮ የሃናን መስቀልና ፎቶ በመጀመሪያ እንደሰረቀና ተመልሶ ደግሞ ለሃና ማንነቷን እንድታገኝ
ዘሪሁን ሆኖ እንደቀረባት ሊሰልላት እንደነበር ነግሯታል ማለት ነው። እንግዲህ እርግብ ይህን ሁላ አታቅም ነበር። ስትሰማ በጣም ነው የደነገጠችው። እስከዛሬም ድረስ አለመጠርጠሯ በጣም ራሷን እየወቀሰች ነው የምትገኘው። ተምቹ ግን አሁንም ቢሆን ሊሰልላት ቢቀርብም ነገር ግን በጣም እንደሚያፈቅራትና እንደሚወዳት ነግረዋታል ማለት ነው። አሁን ላይ ሀና ምን እየሰራች ነው? እንግዲህ ሀና ይባስ ብሎ እዝራን መለመን ጀመረች። አሴር እያለላት ምን ሆና ነው? ሀና ከአሴር ጋር ነው መሆን ያለባት። እስኪ እናንተስ ሀና ከእዝራ ጋር ነው ወይስ ከአሴር ጋር የምትሉ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ሌላው ደግሞ ኖላዊ ለሜላት ነግሯታል። እውነቱን ተምቹ የሚባለው ልጅ እኛን ሳያውቅ ከሀና መስቀልና ፎቶ የሰረቀውና ከዛ ግን ተመልሶ እርግብን ቀርቧት ሲሰልል እንደነበር ለሀና ብሎ እንደሆነ ነግሯታል። ስለዚህ ለፖሊስ ያሰበችውን ነገር እንዳታስበውና ይህንን ነገር እንድትረሳው አስጠንቅቋታል ማለት ነው። አሁን ላይ እርግብ በስተመጨረሻ ተስፋ ቆርጣለች። ምክንያቱም እዚህ በቆየሽ ቁጥር እንግዲህ ባዩሽ ፖሊስ አስልካ የምታስይዛት መስሏትና ስለሰጋች ወደ አገሯ ለመሄድ የጓደኛዋን የሜሪን ቦርሳ በመክፈት እንግዲህ ባገኘችው ገንዘብ ይዛ ትወጣለች ማለት ነው ወደ መጣችበት። እኔም ምለው እንግዲህ ሀና ምን ያህል ብትወደው ነው ስለ እዝራ የምትጨነቅለት? የሚገርመው ነገር አሴር ለእሷ ብሎ ብዙ መስዋዕትነት የከፈለላት እያለ ምን ሆና ነው ለአንድ አሁን ለመጣው እዝራ የምትጨነቀው? ለነገሩ እንግዲህ አሴር ላይ ካደረገችው አንጻር እንደዛ አሴርን አመናሽቃው ሄዳ ይሄው አሁን ላይ በእሷ ላይ የደረሰባት ይመስለኛል ማለት ነው። እንግዲህ ሌላው ደግሞ እዝራ እንግዲህ በኔ በኩል ትክክል ነው። ምክንያቱም ሀናን በዚሁ ከቀረባት ስለሚወዳትና ስለሚያፈቅራት መጎዳትም ስለማይፈልግ ሊርቃት የፈለገው ለዚህ ነው። እናም እዝራ ይህን ነገር ለሰላምም ነግሯታል ማለት ነው። ምክንያቱም እንግዲህ ሰላም ያለችው ነገር ሀና እዝራ ይወደኛል ብላ አውርታልኛለች ብላ ነበር። ነገር ግን እዝራ እንደማይወዳትና ነገር ግን ከእሷ ጋር በቀረባት ቁጥር ወደ ፍቅር ስለሚቀየርበት እንግዲህ ካሁኑ ለመራቅ አስቤ ነው ብሎ ለሰላም ነግሯታል። በሌላ በኩል ደግሞ ሀና በጣም ትልቅ ስህተት ሰርታለች። አንድና አንድ መተው የሌለባት ምስኪን አባቷን ትታለች ማለት ነው። እናም ለአባቷ እንደ ድሮ እየሆነችለት አይደለም፣ ረስተዋለች። እንግዲህ ወይዘሮ ሜላት ቤተሰቦቿንና ሀብትን ስታገኝ፣ ሁለተኛ ደግሞ ጆሮንም ትተዋለች። ብዙ ነገር ለእሷ ብሎ ያደረግላትን እንዴት በቀላሉ ረስታ ወደ እዝራ ታመንዝናለች? ይህም ሊታሰብበት ይገባል ባይ ነኝ። ሌላው ደግሞ እርግብ በስተመጨረሻ የተምቹን ማንነት ካወቀች በኋላ እንግዲህ ወደ ሀገሯ ለመሄድ ባሰበችበት ቅስፈት መንገድ ላይ ያገኛትና ተምቹ ወዴት ነው የምትሄጁ ብሎ ይጠይቃታል ማለት ነው። ነገር ግን እርግብ አሁንም ቢሆን ተምቹን በስድብ አጥረግርጓለች። እንግዲህ ከእሱ ጋር በፍቅር እንዳልሆነችና እንዳልተኛች አሁን እንግዲህ ተምቹን በጣም እንዳስጠላትና እስከዛሬም ከሱ ጋር መሆኗ እንደሚያስጠላት ነግሯለች። ወይ ተምቹ ግን እንግዲህ አሁንም ቢሆን እርግብን ማፍቀሩን አላቁመም ማለት ነው። አሁን ላይ ሀና ከእዝራ ፍቅር እንደያዛት የማይካር ነው። እዝራም ደግሞ የራሱን ምርጫ መርጧል፣ እንዳይጎዳ ማለት ነው ከሷ ጋር በተቀራረበ ቁጥር። ስለዚህ እዝራ አሁን ላይ ምንም ጥፋት የለበትም ብዬ ነው ማስበው በኔ በኩል። በሌላ በኩል ደግሞ ሀና ከሰላም ጋር ያንን ወርቅ አምጥተው ለሜላት ሲሰጧት ወይዘሮ ሜላት እንግዲህ ኖላዊ ላይ እጇን ስትጠቁምና ይሄ ነገር አባትሽ አለበት ብላ ስትነግራት እንግዲህ ከሰላም ይልቅ እሷ መናደር ሲገባት ጭራሽ ልክ ነሽ ብላ ከወይዘሮ ሜላት ጋር ትሆናለች። እዚህ ጋር እንግዲህ ሀና በጣም ነው ያናደደች ማለት ነው። ስለዚህ እናንተም እንግዲህ ሀና ያናደደቻችሁ እስቲ ሁላችሁም ሀሳብ አስተያየታችሁን በኮመንት አስቀምጡልኝ ማለት ነው። እንግዲህ ኖላዊ ድራማ ክፍል 105 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። እንግዲህ ኖላዊ ድራማ ክፍል 105 ቶሎ እንደተለቀቀ
እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።